ዩቲናስ ብዙዎችን ያበሳጨ ተግባር ፈጸመች። ክፋ ደብና አንተ የድድብ ላይቭ ላይ ያልተገባ ጥያቄ እና ሴክስ ታረጋለህ አንተ። ብዙዎችን ያስደነገጠውና ያስገረመው የጆኒ የጉልበት ምንጭ ከየት እንደሆነ ታውቋል። ግን የማሸነፍ ሚስጥሩ መቀመጫው ላይ እንደሆነ ስንቶቻችሁ ታውቃላችሁ? ፋይተሮቹ ከባድ የሆነ ማስፈራሪያና ማስጠንቀቂያ እያስተላለፉ ይገኛሉ። እንደ ህፃን ነው የሚጫወት። ታታው ላንተ ቀላል የሚሆን እንዳይመስል። ቢሆንስ ማን እንደሆነ ክራሱ አላውቅም። ልትገደል ነው ሪንግ ውስጥ የምትገባው። ብዙዎችን ያዝናናው የናቲ ሀሳብ ስለኑሮ ውድነት በለው ይቀረው እኮ መቀመጫውን ይዛል ትገላገላል። ቤተሰብ ዛሬ በዋነኝነት የምናያቸው ቪዲዮዎች ናቸው። ከናንተ የሚጠበቀው ይሄን ቪዲዮ እስከመጨረሻ ድረስ መመልከትና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መጀመር ብቻ ነው። ላይክ በማድረግ ደግሞ ቪዲዮን ጀምሩት። ወደ ቪዲዮ ባለጌ ክፋ ግን ዩቲናስ ናት እንዲምት ደብና አንተ የድድብ ድድብ ወደቃውሻ ታይነኝ ያትነጂ ሰክሯል። ቢሰክርም እንደዚህ አይነት ነገር ምን እንዳለኝ ሰምታችሁ ምንም ወክ ማድረግ ራሱ አትችሉም እኮ የትም በነዋል ሴቶራች። የዚህ ቪዲዮ ኮሜንት ሴክሽን ውስጥ ዩቲ እንደዚህ ነሽ ለካ ሉአል በእንደዚህ አላቅሽም እያላችሁ የኮመታችሁ ክንፋቸውን እያማቱ የመላእክት ስራ ሲሰሩ አይደለም እኚህ ልጆች የምታውቋቸው። ኮንቴንት ነው የሚሰሩት፣ ያውም ሃይማኖታዊ ኮንቴንት ያልሆነ። ስለዚህ እኚህ ልጆች የራሳቸው ኢሞሽን አላቸው። ይናደዳሉ፣ ይደሰታሉ፣ ያዝናሉ፣ ሲናደዱ ይሳደባሉ። አለቀ። ልጁ ምን ብሏቸው እንደሆነ አታውቁም። ሰምታችኋል ሉአል ያለችውን። ሴቶቹ ናችሁ በቃ በዚህ ሰዓት እኮ ብቻችሁን ወክ ማድረግ አልቻላችሁም። ትክክል ናት። ደግሞ ሴቶች ብቻ ወክ ሲያደርጉም ሆነ የትም ቦታ ሲገኙ እየጠበቁ እንደዚህ አይነት ባለጌ ወንዶች ብዙ ነገር የሚናገሩ ለከፋም አይደለም የለከፋም ለዛ የሌለው ብልግና የተሞላበት ብዙ ነገር የሚሉ ወንዶች አሉ። ስለዚህ እኚህ ልጆች የራሳቸው ስሜት አላቸው። ይሳደቡ። እንዲህ አይነት ወንድ ቢችሉ ቢማቱ ያረካኛል። እናንተ እንዲህ አይነት ወንዶች ሲሳደቡ ሲላከፉ ብልግና ሲያወሩ ዝምትሉና ልክኛ ምላሽ ስንሰጣበቃችሁ አንቺ ዝማቲም ከሷ አትሻይ የምትሉ ሰዎች አልሻልም። አንዴ ከተሰደብኩኝ ክብሬ ከተነካ በኋላ ከሷ አልሻልም እብሳለሁ እንጂ መልሳ እኮ ምን የምታመጣው ነገር የለም። ከቻለች ማለት ጥብስቅ ብታረገው ነው የሚሻለው እንጂ ተናግራ ምን አይነት ነገር ትፈጥራለች? በዛ ላይ ሰክሯል እያለች ነው ከሰማችሁትና ምንም አይነት ነገር አትፈጥርም። እና ደግሞ ከታዋቂ ሰዎች ፐርፌክት እንዲሆኑ የምትጠብቁ ሰዎች በጣም አሳፍራለች። ሰው ናቸው እኮ እነሱ። ይናደዳሉ፣ ያዝናሉ፣ ይደሰታሉ። ስለዚህ ምንድነው መልአክ ነን እያሉ ነበር ከዚህ በፊት ቲክቶክ ላይ የምታውቋቸው። በመልአክ ስራቸው ነው የምታውቋቸው። ነገሩን ከሌላ ነገር ደግሞ ለማያያዝ ብትሞክሩ ከንቀት ጋር ምናምን ሰው የሆነቀው ምናምን እንደሆነ ለማያያዝ እንደዛ የምታስቡ ሰዎች ሴቶች የሆናችሁ ታሳፍራላችሁ። ምንድነው ገጥሟችሁ አያውቅም ነው? ቢነቁትስ እንደው እሰይናቁት እንዲህ አይነት ባለጌውን በብልግናው ያልተናቀ ባልጎ ያልተናቀ በምን ሊናቅ ነው? ቢችሉ ያው ሰክሯል አላሉም። ለሁለት ድብልቅ ቢያረጉት አሪፍ ነው። ግን ያው መሳደቡ ምንም አይነት ጥቅም አለው ብዬ አላስብም እንደኔ ማለት ነው። በስመ አብ አብዛኞቻችሁ በጆኒ ጁጁሱ መቀመጫ ታሾፋላችሁ፣ ትቀልላላችሁ። ግን የማሸነፍ ሚስጥሩ መቀመጫው ላይ እንደሆነ ስንቶቻችሁ ታውቃላችሁ? ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። ተነግራችሁ ጁጁሱ ላይ ካላችሁ ይህ ለማወቅ ይከብዳችኋል ብዬ አልገምትም። ጁጁሱ ማለት በአጭሩ እጅ በእጅ ተላፍቶ በጉልበት ማሸነፍ እንደማለት ነው። እና ተጠባቂው የሳምንቱ ጨዋታ ነው። ገባችኋ? ጆኒ ከሴዶ ማለት ነው። ጁጁሱ ላይ የሚጠቅም ዋንኛው ጉልበት ነው። ጁጁሱ ላይ ጡንቻ መወፈር፣ ቦክስ መቻል ምንም አይጠቅምም። ስልትና ትንፋሽ ጉልበት ብቻ ነው የሚጠቅመው። ጉልበቱ ግን ያለበት ፓርት በጣም የሚያስፈልገው የኪክ ቦክሲንግ ጉልበት ወይም ደግሞ መነሻው ትከሻ ነው። ስትሰነዝሩ መነሻው ከትከሻ ነው። የጁጁሱ ጉልበት ደግሞ የሚመነጨው ከቂጥ ነው። ከቂጥ ተነስቶ መሬት ላይ ነው የሚቀመጠው። ልትሳደግላችሁ ግራ እግር ወደፊት ቀኝ እግር ወደ ኋላ። ጉልበቱ የሚመነጨው ከዚህ ነው ወይም ከቂጥ። ለቂጥ መወፈር ይጠቅማል። ጉልበቱ መነሻው ከቂጥ ስለሆነ አብዛኛው ከተመለከታችሁ የጁጁሱ ተወዳዳሪዎች ቂጥ አላቸው። የሚሰሩት ኤክሰርሳይዝ በሙላ ከቂጥ ጋር ስለሚያያዝ ነው። በአጭሩ ጉልበቱ የሚመነጨው ከቂጥ ወይም ደግሞ ከወገብ በታች ነው። በተቃራኒ የኪክ ቦክሲንግ ከትከሻ ወይም ደግሞ ሲሰነዘሩ ጉልበቱ ከትከሻ እንደሚመነጨውላ ማለት ነው። እናም የጆኒ ጁጁሱ መቀመጫ ባደገ ቁጥር ጉልበቱም ኤክስፔሪየንሱም በዛ ቁጥር ነው የሚያደርገው። እና ፍሩት እንዳያድግ ፍሩት። በአጭሩ የሙድ የምትይዙና የምታሾፉ ይሄ ነው ምላሹ። እና እንዳያድግ ፍሩት። ደስ ይላል። ታረጋለህ አንተ? ምን አይነት ጥያቄ ነው? አይመቸኝም። ኧረ ዝም በል። የህይወት አጋሪን እስከማግኘት ድረስ እሺ ላውራና ካልሆነ ተው ትለኛለህ። የሆነ አሁን ኮልሜ ባቡጂ ነው እና የሚባል ልጅ አንድ ሰው ፎሎ ታደርጋለህ። እሱን ፈልፍሎ
ፍቅረኛ አለች ዩኤስኤ ነው የምትኖረው ንገረን እስቲ እንዴት ተገናኛችሁ ዩኤስኤ ነው የምትኖረው 4 ዓመት ሆኖናል በአካል ተገናኝተን አናውቅም 4 ዓመት ሙሉ በቅርብ ሰርግ ይኖራል አሁን ትመጣለች በቅርብ ስለዚህ እንዴት ተገናኛችሁ እንዴት መረጥካት በስልክ በአካል ሎንግ ዲስታንስ ሆኖ እንዴት እንደዚህ ለተው ኢንስታግራም ላይ ላይቭ ወጣ ነበረ ሐሳቦችን ሪፍሌክት አደረግ ነበር ሮቤል ይሄ መልእክት ላንተ ነው listen to me እኔ ላይ ትራሽ ቶክ ማድረግ የጀመርከው ከጆኒ ጋር የነበረኝን ፋይት አይተ ኢሚዲየትሊ ካየህ በኋላ I know everything ጆኒ ማለት he's not even purple belt almost brown belt የብራውን ቤልት ሰው ብቃት ነው ያለው ጂጂትሱ ላይ ብራውን ቤልት ያለው ሰው ማለት ደግሞ is fucking dangerous እንደ ህፃን ነው የሚጫወት እና ምን ልልህ ነው የምፈልገው እንደዛ ጨዋታው ላንተ ቀላል የሚሆን እንዳይመስልህ በፍጹም I'm telling you you be smashed ልትገደል ነው ሪንግ ውስጥ የምትገባው እንጂ ልትጫወት ያስፈራራው ነው እንግዲህ ቤተሰብ there's no such a thing as game okay tell him my brother to be honest ማን እንደሆነ ክራሱ አላውቅም ስድብ ለማሰብ ይከብደኛል እስቲ አካውንቱ ላክልኝና ለዮና who are you someone no I think Robin ታይተንም ፋይት የሚያደርገው ንቃቴሊና ፋይት የሚያደርጋቸው ሰዎች በጣም ፎርጌተብል ናቸው like literally ፊታቸውን አይቼ ስማቸውን አይቼው ዞር ካልኩ በኋላ they disappear it's like you're a supernatural creature እኔ የምለው መቼ ነው ብቻ ብዙ የሚጣበቁ ፋይቶች ነው ያሉት በዚህ ጨዋታ ማለት ነውና ሁላችሁም ጓግቷችሁ እንደምትጠብቁት ተስፋ አደርጋለሁ እኛም እስኪ በለቱ የሚኖረውን የላይቭ ስርጭት እንግዲህ ቀጥታ እናደርግላችኋለን ማለት ነው እንዴ እኔ ባይዛዌ በደቂቃዎች ውስጥ ራሱ ካለቀ ይደብረኛል ባንድ ራውንድ ምናምን ማለቅ የለበትም በደንብ መፋለም አለባቸው ያልተነሳ ነገር የለም እኮ ፕሮፓጋንዳው ሰምታችሁታል ስለ ኑሮ ውድነት በለው የቀረው እኮ ጥልቁ ተብሏል ዶሮ ተብሏል ስለ ጭር ተነስቷል ሙሉ በሙሉ እኮ የሀገሪቱ ኢኮኖሚ ሁሉ ተነስቷል ይሄ እንደው ምን ያሳስበው ማለት ነው ለፖለቲከኞቹም ይሆናል እንደዚህ ዳርና ዳር ይዘቀመጣሉ ይከራከራሉ ከዛ ሪንግ ታዘጋጃለህ ታስገባለህ ይሄ ታጋይ ሳይሆን አታጋይ የሆነውን ጀማ ታመጣለህ ውስጥ ትከታለህ ይፋለማል ያሸነፈ ይይዛል መቀመጫውን ይይዛል ትገላገላለህ ይሄ አሪፍ ዘዴ ነው እንጠብቃለን እስቲ ፈጣሪ ይሁን ማሮናል ዳብሮናል እኔና ጓደኛዬን ከዚህ ሀገር ዳልተንና አሜሪካ ላይ ዳውንሎድ ከዚህ ሀገር ደልተንና አሜሪካ ላይ ዳውንሎድ አድርገን የሚገርም ነው በስማም ይቻላል እንደዛ ቢቻል እኮ በስማም ስንቱ ወጣት ከሀገር ወጥቶ ነበር አሜን በሉ ለማንኛውም ኮሜንት ላይ ቤተሰብ የዛሬው ቪዲዮ ይሄንን ይመስል ነበር ቪዲዮ እንደተመቻችሁ ተስፋ አደርጋለሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ